ሰላም ጤና ይስጥልኝ የተከበራችሁ የግሎባል ሚዲያ አድማጭ ተመልካቾቻችን ዋላችሁ እንደምን አደራችሁ የሀገር ሰዓት አቆጣጠር እንግዲህ በዛሬው ዕለት ለየት ያለ እንግዳ ይዤላችሁ ቀርቤያለሁ እንግዳዬ ማናቸው የሚሉትን እንግዲህ እንግዳዬ ሻለቃ ማሞ ለማ ይባላሉ ሁላችሁም እንደምታውቋቸው እንግዲህ በጦር ከፍተኛ የሆነ ለኢትዮጵያ አስተዋጽኦ ያደረጉ የልጅነታቸውን ጊዜያቸውንም በተመሳሳይ ለሀገርና ለሕዝብ ከፍተኛ የሆነ መስዋዕትነት የከፈሉ የጦር ወገን በሚል መጽሐፋቸውም በብዛት የሚታወቁ ናቸው እንግዲህ እሳቸውን በዛሬው ዕለት አጠቃላይ በሀገራችን ወቅታዊ ሁኔታና አሁናዊ ሁኔታውን መሰረት አድርገን ከሳቸው ጋር እኔም የማነሳቸው ጥያቄዎች አሉኝ ለነዛ ጥያቄዎች ማብራሪያ እየሰጡን አብረውን ይቆያሉ አድማጭ ተመልካቾቻችን እንግዲህ አብራችሁን ስለምትቆዩ ሐሳብ አስተያየትም ስለምትሰጡን ከወዲሁ ጋር እያመሰገንኩኝ እንግዲህ ሻለቃ ማሞ ለማ ስላገኘሁት በጣም ደስ ይብሎኛል ለማነሳቸው ጥያቄዎችም ማብራሪያ ሊሰጡን በዚህ ሁኔታ ስለተገኙ እጅግ አድርጌ አመሰግናለሁ እኔም ከልብ አመሰግናለሁ የግሎባል ፋኖ ሚዲያ እንግዳ ስላደረጋችሁኝ በጣም አመሰግናለሁ በጣም ጥሩ እሺ አመሰግናለሁ ስለዚህ የመጀመሪያ ጥያቄ አድርጌ ያነሳዋቸው እንግዲህ በዝርዝር ጥያቄውን ለማንሳት ሞክራለሁ ሰፊ ማብራሪያም ስለሚጠይቅ እርሶም ሰፋ አድርገው እዛ አካባቢ ማብራሪያ ይሰጡኛል ብዬ ከማሰብ አኳያ ነው የመጀመሪያው ጥያቄ በወያኔ ጊዜ ከነበረው የሰራዊቱ አደረጃጀት በምንድነው የሚለየው ለምሳሌ ከ10 እዝ 9 እዝ በኦሮሞ ተወላጆች ይመራል ይላል ለዚህ ማረጋገጫ አንደኛ የጦር ኃይሎች ጠቅላይ አዛዥ የሆኑት አብይ አህመድ ኦህዴድ ናቸው የጦር ኃይሎች ኢታማዦር ሹም ብርሃኑ ጁላ ኦህዴድ ናቸው የሀገር መከላከያ ሰራዊት የሜካናይዝድ ኃይሎች አስተባባሪ እና የብርሃኑ ጁላ አማካሪ ጄኔራል አለምሸት ደግፌ ኦህዴድ ናቸው የሀገር መከላከያ ሰራዊት መረጃ መምሪያ ዋና አዛዥ ጄኔራል ጌታቸው ጉዲና ኦህዴድ ናቸው የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርደርሳ ኦህዴድ ናቸው የሀገር መከላከያ ሰራዊት ሎጂስቲክ መምሪያ ዋና አዛዥ ሌተናል ጄኔራል አብዱሩማን ኢስማኤል ኦህዴድ ናቸው የሀገር መከላከያ ሰራዊት የሰው ኃይል አስተዳደር መምሪያ ዋና አዛዥ ሌተናል ጄኔራል ሀጫሉ ሸለመ ኦህዴድ ናቸው የሀገር መከላከያ ልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጄኔራል ሹማ አብዴታ ኦህዴድ ናቸው የሀገር መከላከያ ሰራዊት ስትራቴጂክ መሳሪያዎችና የሜካናይዝድ ኃይሎች ዋና አዛዥ ሌተናል ጄኔራል ከፍ ያለው አምዴ ኦህዴድ ናቸው የሀገር መከላከያ ሰራዊት ሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ ኦህዴድ ናቸው የሀገር መከላከያ ሰራዊት ደቡብ እዝ ዋና አዛዥ ሌተናል ጄኔራል ሰለሞን ኤቴፋ ኦህዴድ ናቸው የመከላከያ ሰራዊት ዋር ኮሌጅ ዋና አዛዥ ሜጀር ጄኔራል ቡልቲ ታደሰ ኦህዴድ ናቸው የአስረኛ እዝ ዋና አዛዥ ሜጀር ጄኔራል ግዛው ኡማ ኦህዴድ ናቸው የስትራቴጂክ መሳሪያዎች ኮር ዋና አዛዥ ሜጀር ጄኔራል ግርማ ክበበው ቱፋ ኦህዴድ ናቸው የምስራቅ እዝ ዘመቻ መምሪያ አዛዥ ሜጀር ጄኔራል ተስፋዬ ረጋሳ ኦህዴድ ናቸው የምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ፍቃዱ ጸጋዬ ኦህዴድ ናቸው በኢትዮጵያ አየር ኃይል መምሪያ የአየር ኃይል ሎጂስቲክ መምሪያ ዋና አዛዥ ሜጀር ጄኔራል ነገራ ሌሌሳ ኦህዴድ ናቸው የመከላከያ ሰራዊት ፋውንዴሽን ዋና አዛዥ ሜጀር ጄኔራል ደረጀ መገርሳ ኦህዴድ ናቸው የመከላከያ ሰራዊት የዓለም አቀፍና የውጭ ግንኙነት መምሪያ ዋና አዛዥ ሜጀር ጄኔራል ተሾመ ገመቹ ኦህዴድ ናቸው በመከላከያ ጠቅላይ መምሪያ የጠቅላላ አገልግሎት መምሪያ ዋና አዛዥ ሜጀር ጄኔራል አብዱ ከድር ኦህዴድ ናቸው የስድስተኛው እዝ ዘመቻ መምሪያ አዛዥ ሜጀር ጄኔራል ነገሪ ቶሊና ኦህዴድ ናቸው የመካናይዝ እዝ ምክትል አዛዥ ሜጀር ጄኔራል ናስር አባ ዲጋ ኦህዴድ ናቸው የልዩ ዘመቻዎች ምክትል አዛዥ ሜጀር ጄኔራል ከማል ኤቢሶ ኦህዴድ ናቸው በሶማሊያ የተሰማራው የኢትዮጵያ ጦር ዋና አዛዥ ብርጋዴር ጄኔራል ተክሉ ሁሪሳ ኦህዴድ ናቸው የማዕከላዊ እዝ ምክትል አዛዥ ሜጀር ጄኔራል ሙላት ጀሉዱ ኦህዴድ ናቸው
በመከላከያ ሰራዊት የሰው ኃይል አመራር መምሪያ ዋና አዛዥ ብርጋዴር ጀነራል አምሳሉ ኩምሳ ኦህዴድ ናቸው። የሆርሶ ፓራ ኮማንዶ ጦር ትምህርት ቤት ዋና አዛዥ ብርጋዴር ጀነራል አዲሱ ተርፋሳ ኦህዴድ ናቸው። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ዋና አዛዥ ብርጋዴር ጀነራል ቦጃ አጋ ኦህዴድ ናቸው። የምስራቅ እዝ ሁለተኛ ኮር ዋና አዛዥ ብርጋዴር ጀነራል ፈይሳ አየለ ኦህዴድ ናቸው። የመከላከያ ዩኒቨርሲቲ ዋና አዛዥ ብርጋዴር ጀነራል ከበደ ረጋሳ ኦህዴድ ናቸው። የገቤ ኮር ዋና አዛዥ ብርጋዴር ጀነራል ጀማል ከድር ኦህዴድ ናቸው። የስድስተኛው እዝ ኢንስፔክሽን ቢሮ ዋና አዛዥ ብርጋዴር ጀነራል ሐሸም መሐመድ ኦህዴድ ናቸው። የመሐንዲስ መምሪያ ምክትል አዛዥ ብርጋዴር ጀነራል ያደታ አመንቴ ኦህዴድ ናቸው። የማዕከላዊ እዝ አንደኛ ወይም ዋልታ ኮር አዛዥ ብርጋዴር ጀነራል ጥላሁን ዱጋሳ ኦህዴድ ናቸው። ስለዚህ ይሄ አሰላለፍ ወይም ይሄ የመከላከያ ሰራዊት አጠቃላይ ቅርጹ መዋቅሩ ከወያኔ ኢህአዴግ በነበረበት ሁኔታ ከዛ የተለየ ነገር አለው ወይ የሚለውን እንደው መዋቅሩን ምክንያቱም ሌላ ተረኛ መጥቶ ኢትዮጵያን ተረከባት በሚል ነው የጀመረውና ከዚያ አኳያ እንዴት ያዩታል ሻለቃ ማሙ? እሺ አመሰግናለሁ። በጣም ዝርዝራቸውን ያስቀምጥሽው እንግዲህ ነገሩን በጥቅል እንየው። እኛ የነበርንበት ዘመን የተለየ ስለሆነ እሱን አላነሳም። እንዳለመታደል ሆኖ የዘር ፖለቲካን ይዞ የመጣው የወያኔ አገዛዝ ወዲያው ደግሞ ያንን የዘር ፖለቲካ በሀገሪቷ አጠቃላይ በሀገሪቷ ስትራክቸር ከዛም አልፎ ደግሞ በአርሚው ውስጥ በጣም እጅግ ከፍተኛ የሆነውና ዋናው በፍጹም በዘር ፖለቲካ መጠመድ የሌለበት ኒውትራል መሆን የነበረበት ፕሮፌሽናል አርሚ መሆን ያለበት የጦር ኃይሉ ነበረ። ግን በአንድ ሀገር ላይ ያለ የፖለቲካ አደረጃጀትና የፖለቲካ እምነት መርህ ሰራዊቱ ደግሞ ከዛ ተለይቶ ሌላ ይሆናል ማለት ዘበት ነው። ያው ነው አንድ ነው የሚሆነውና ዲሞክራቲክ የሆነ እና የህግ የበላይነት ፍትህ የሰፈነበት መንግስታዊ ስርዓት ወይም ሀገር ላይ ዲሞክራቲክ የሆነ አርሚ ይኖራል። ዲሞክራሲ በሌለበት በአምባገነን አገዛዝ ባለበት ደግሞ ቢያንስ የተሻለ ነው። አትሊስት ፕሮፌሽናል ለዛ ምናልባት የዛ አምባገነን አገዛዝ ተገዢ ሊሆን ይችል ይሆናል። ለአምባገነኑ ስልጣን ላይ መቆየት መሳሪያ ሊሆን ይችላል እንጂ ፕሮፌሽናል የሆነ ጠንካራ የሆነ አርሚ በአምባገነንም ስር ሊመሰረት ይችላል። የማሰውና ዘወርስት የሚባለው በዚህ ባለንበት ዘመን የማይታሰብ ምናልባትም ከጥንት መሳፍንት ዘመን የከፋ ኋላ ቀር የሆነ የዘር ፖለቲካ ወይም ኤትኒክ ፖለቲክስ ኤትኒክ አፓርታይድ መንግስታዊ ስራ ባለበት ደግሞ ዘወርስት ነው የሚሆነውና በአለም ላይ እንደዛ አይነት ኦልሞስት ተፈልጎ አይገኝም። አንደኛው ነው የሰሜን ኮሪያው የኮሙኒስት አምባገነን አርመኒያዊ ስርዓት ይሻላል እንደውም ከዚህ። እንዴት ነው ይሄንን ለማየት የወያኔን ከወያኔን ጀምር። እንግዲህ ወያኔ ዘመን የጦር ኃይል መገንባት እንደጀመረ ከጫካ እንደመጣ ሹመቱም ሆነ የሥራ ድልድሉ ወያኔ በትጥቅ ትግል ዘመን የነበረውን ነው ይዞ የመጣውና ከዛም አዲስ አበባ ከመግባቱ በፊት ራሱ የማረካቸው አሉ፣ በጦር ሜዳ የተማረኩ አሉ። የኤርትራ ነፃ አውጪ ድርጅት ደግሞ ከማረካቸው ውስጥ በዘር በጎሳ ወደ አዲስ አበባ ለመግባት እንዲያስችለው እነሱን ተጠቅሞ እንዲያደራጅ ደግሞ የሰጠው አለ። ያዋሰው ወይ ደግሞ ያቀበለው ምርኮኞች አሉ። ከዛ ደግሞ ወዶ ገቦችም አሉ በተወሰነ ቁጥር ከኛ ከቀድሞ ሰራዊት የመጡ እና እነዚህን እስከ ሌተና ጀነራል ድረስ አድርሷቸው ነበር። በሱ ጊዜ 4 ስታር ጀነራል የነበረው ያው የራሱ
ጀነራል ሳሞራ የሚባለው ነው የነበረው። ሌሎቹ ያው 3 ስታር ጀነራሎች ነው የነበሩት። በጣም የሚገርመው ታዲያ የመደብ ክፍፍል ነበር በወያኔ ዘመን። ዝም ብሎ ዘር ብቻ አይደለም፣ በደንብ በመደብ የተከፋፈለ አርሚ ነበር የገነባው። የመጀመሪያው የትግራይ ተወላጅ ሆኖ በትጥቅ ትግሉ ጊዜ የነበረና ታግሎ የገባ አንደኛ ደረጃ ዜጋ ነው። አንደኛ ደረጃ ወታደር ነው ወይም ጀነራል ነው። ወታደርም ቢሆን ተራ ወታደር ተደርጎ አይታይም። በዛ ባለው በዚህ ስታተስ ከፍ ተደርጎ የሚታይና የሚፈራ ነው። በሁለተኛ ደረጃ ከትጥቅ ትግሉ በኋላ የገባ የትግራይ ተወላጅ አሁንም በዘሩ ከፍ ተደርጎ የሚታመንና በእድገትም በሹመትም በቁልፍ ቦታ በመያዝም ሁለተኛ ደረጃ የሚሰጠው ነው። ሶስተኛ ደረጃ ከኢህድን የተቀላቀሉ ኢህድን ከሚባለው በኋላ ነው ኢህድን የተባለው። በፊት ከኢህአፓ የተገነጠለ ማለስታውሰውን ስሙን እንደ ከዛ ድርጅት የመጡ እንግዲህ በድብልቅ የሆኑ አማራም ትግራይ ተወላጆችም እንደ የተደባለቁበት ያለው እሱ ሶስተኛ ደረጃ ታማኝነትና በሹመትም በቦታም ቅድሚያ የሚሰጠው ነው። አራተኛ ደረጃ ወዶ ገባና ምርኮኛ ሆኖ ነገር ግን ከነሱ ጋር የገባ ማለት ነው። አሁን አንዳንዶቹን ስማቸውን የተቀስቅሻቸው እነሱ አሉ። አሁን ሌተና ጀነራል ደረጃ እና ፎረስታር የደረሱ አሉ አሁን በቅርቡ። እንግዲህ እነሱ አራተኛ ደረጃ ናቸው። አምስተኛ ደረጃ አለ ባይገርማችሁ። አምስተኛ ደረጃ ከኛ ከቀድሞ ሰራዊት አባላት እነሱ እንደገቡ የሚያስፈልጓቸውን አሰልጣኞች ታንክ መድፍ አልነበራቸውም። በሻቢያ ታንከኛና መድፈኛ ነው አዲስ አበባ የገቡት። ኢቭን ሞርተር ተኳሽ እንኳን ያልነበራቸው ናቸው። እና ያንን ሙያ የሚያሰለጥኑላቸው ውጪ የተማሩ የኛ መኮንኖች እና በታሽሞችን አስገብተው ነበር በመጀመሪያ ጥሪ። ቀጥለው በተከታታይ ብዙዎች ጓደኞቻችን ገብተዋል። እኔ በአጋጣሚ ስለወጣው ነው በዛን ጊዜ እንጂ እኔ ብዙ ጓደኞቼ ገብተዋል። እነሱ አምስተኛ ደረጃ ናቸው። እነሱ ጀነራል ማዕረግ አይደርሱም። በጣም ብሪሊየንት የሆኑ ኦፊሰሮች ራሽያም ሌላም ኢስት ዩሮፕ ሀገሮች ጀርመን፣ ፖላንድ የተማሩ ብዙ ዕውቀት ያላቸው የኛ እድሜ ኩዮች የኛ ማዕረጋቸዎች ከኛም ቀደምት የሆኑም ጭምር እነሱ ገብተዋል ለመስራት ከወያኔ ጋር። እነሱ አምስተኛ ደረጃ ናቸው። በጣም የሚገርመው ጡረታ እስኪወጡ ድረስ መጀመሪያ በሲቪል ነበር የሚሰሩት። ከዛ በኋላ ጡረታ እስኪወጡ ድረስ የሚሊተሪ ማዕረግ እየሰጧቸው የመጨረሻ የሚሰጧቸው ኮሎኔል ነው። ከዛ አልፎ ልክ እንደ ምርኮኛ ወታደር ማለት ነው። ብዙዎቹ አሁን እድሜያቸው ደርሶ ጡረታ ወጥተዋል። እና እንዲህ ነበር እንግዲህ ያንን አይነት ሰራዊት ገንብቶ አሁን በተቀስኩት ደረጃ ነው የሪስፖንደንት ኃላፊነት ቦታም በዚህ ሰንሰለት ውስጥ የሚመደቡት ማዕረግም የሚያገኙት ቁልፍ ቦታዎችንም ይዘው ስለነበር ነው በሰሜን ዕዝን ለማጥቃት ምንም ያላስቸገራቸው ማለት ነው። በሙሉ ከአርሚ ውስጥ ፒክ አድርገው ወስደው እንግዲህ እስከ ኮሙኒኬሽን ኦፍ ጀነራል መኮንኖች ድረስ መገናኛውን ሬዲዮ ማጥፋትና ቻናል ቀይሮ ሰራዊቱን ለልቄት የዳረገው ጀነራል ድረስ ያሉትን የትግራይ ተወላጆች በአንደኛ ደረጃ አደራጅተው ነው ሰሜን ዕዝን ላይ ያንን ልቄት የፈጸሙት። እና ያ ነገር አሁን በለውጡ ጊዜ ሙሉ በሙሉ ነው የፈረሰው። ከሰሜን ዕዝ መጠቃት በኋላ ሙሉ በሙሉ ፈርሶ እንደ አዲስ ኢትዮጵያዊነትን የሚመስል ኢትዮጵያን ያኛው ኢትዮጵያን ያልመሰለ ለነሱ ፕሮፌሽናሊዝም ሆነ
ኢትዮጵያን ስም ሳይቀር የሰራዊት አወቃቀር ስም ሳይቀር የመሳሪያ ስም ሳይቀር እነሱ ከሻቢያና ከጀብሃ የራሳቸው የላቸው ወያኔዎች አሁን የኢትዮጵያን አርሚ ራሱ አይደለም እና አርሚው አሁን ፋኖ ድረስ የዘለቀ ቀደም ብሎ እኛ ኢትዮጵያ አርሚ ወይም ውትድርና በኢትዮጵያ ረጅም ታሪክ ያለው ከሁለተኛ ዓለም ጦርነት ጀምሮ ከዛ በኋላ በተለይ በጣም ገናና ሆኖ በዓለም የሚታወቅ ነው ኢትዮጵያ ውትድርና ሙያው ጀግንነት ብቻ ሳይሆን ሙያው ግን ያንን ሽሮ ሌላ አሁን የመሳሪያ መጣሪያ ብሬን እያሉ የሚጠሩት አሁን ከጀብሃ የመጣ ነው እንጂ ብሬን አይባልም ብሬን ያንድ መትረየስ ስም ነው እንጂ የወል ስም አይደለም መትረየስ ነው የሚባለው ወይ ማሽን ጋን ነው የሚባለው እና እንደዛ አድርገው ስለነበረ ያንን ወደ ቦታው ለመመለስ የሆሎታ ጎነት ጦር ትምህርት ቤት ታሪካዊ የጦር አካዳሚ ያንን አሁን እነሱ ባንድ ጀነራል ስም ሰይመው ነበር እሱን በመቀየር የዶክትሪኑንም በመቀየር ወደ ኢትዮጵያዊነት እና ፕሮፌሽናሊዝም ለመመለስ ስራ ሲሰራ ነበር ልክ በፖለቲካው ጅምር ላይ ሲሰራ እንደነበረው እንደሚታየው እንደሚያጓጓው ከፍተኛ ድጋፍ እንደተሰጠው ሁሉ በሚሊተሪም ውስጥ እንደዚህ አይነት ሪፎርም የሚባለው ነገር እየሰራ ነበር ይሄን መናገረው እኔ ራሴ እጄ አይቼ የራሴን ያቅሜን ኮንትሪቢዩሽን ለማድረግ እዛ ገብቼ ለተወሰነ ጊዜ አይቼው ስለነበር ነው ግን ልክ እንደ ፖለቲካው ሁሉ ፖለቲካው ያንኑ የወያኔን የኤትኒክ አፓርታይድ ስርዓት በአገሪቷም ላይ በፖለቲካውም በአርሚም ውስጥ በፖለቲካው ረገድ ያንኑ ይዘው ሲሄዱ አርሚም ውስጥ ያው ነገር እንደገና እየተመለሰ መጥቷል ማለት ነው አሁን አንቺ የዘረዘርሻቸው ሰዎች በእኛ ዘመን እውነት ለመናገር ከሆነ ስም ዝርዝሩን እናውጣ ብንላውን የቀድሞ ሰራዊት ጀነራል መኮንኖች የኦሮሞ ስም ያላቸው ናቸው በዚህ ግን እነሱ እውነት የኦሮሞ ዘረኝነት ጠባብነት ተጠቂና አራማጅ ናቸው አይደለም የሚለው በኢትዮጵያ የነበሩ ናቸው ኦሮሞዎችም ትግሬዎችም አማሮችም ኢቭን ኤርትራውያን በኢትዮጵያ አርም ውስጥ የነበሩት እና አሁን ይሄ እንግዲህ ወያኔ ያንን ለማድረግ ምቹ ሁኔታ የተፈጠረለት ከጫካ ይዞት የገባው ሰራዊት ነው ከጫካ ይዞት የገባውን ሰራዊት እንዳለ ነው እንትን ያደረገው በቃ ሲጀምር ጀምሮ ሰራዊቱ መሰረት ሲጣል ጀምሮ የራሱን ሰዎች ከላይ ያረገ ከመርኮኞቹ ደግሞ እና ከወደው ገቦቹ ደግሞ የቀላቀለ የብሔር ስብጥር ለእንትን ለማለት በሜሪት ሳይሆን በብሔር ስብጥር ነበር ሹመቱም ምኑምና አሁን ይሄኛው መስመር ከያዘ በኋላ በሂደት ግን ወደዛው ወደ ኤትኒክ አፓርታይድ ስርዓት ስለሆነ እየተካሄደ ያለው በአገሪቷ ላይ አሁን የሚደረገው ነገር ፐርፐዝሊም ሊሆን ይችላል ግን ስም ብቻ አይተን ይሄ አሁን የኦህዴድ አባል ናቸው የሚለው መጀመሪያ አሁን በአዲሱ መርህ መሰረት የፖለቲካ ፓርቲ አባል መሆን ይሄ ቀይ ደብተር የሚባለው ቀርቶ የወታደሮቹ ፖለቲካ ፓርቲ አባል እንዳይሆኑ የሚል ዶክትሪን ነው የሚከተሉት እንግዲህ በውጪ አሁን እንግዲህ እንደገና ያንኑ አስቀጥለው ሊሆን ይችላል ወይንም ደግሞ የተወሰኑት በስማቸው ብቻ ኦሮሞዎች ስለሆኑ ሊሆን ይችላል ግን እንደዛ እንደወያኔ ዘመን እየሆነ እንደሚሄድ ግን ምንም ጥርጥር የለው ልንከዳው አንችልም ምክንያቱም የፖለቲካ ስርዓት አንድ ሀገር ላይ ያለ አርሚው ለብቻ ዲሞክራቲክ ሊሆን አይችልም ያንኑ ነው የሚከተለውና በሂደት ወደዛ ወደ ወያኔ ዘመን የዚህ ክላስ አበጅተው በዘር ተደራጅተው ቁልፍ ቦታዎችን ይዘው ሌላ ደግሞ የሰሜን ዕዝ ጥቃት አይነት እንደሚመጣ እንዲሁ ከተከተለ ጥርጥር የለውም ይሄንን ብዙ ጊዜ እናገራለሁ በጣም ማዝነው በጣም
እኔ ወታደር ስለሆንኩ ብዙዎችንም ስላወቅኳቸው በዚህ በአጭር ጊዜ ሄጄ እዛ በቆየሁበት ጊዜ በጣም ነው የማዝነው። ብዙ ፕሮፌሽናል ብዙ የተማሩ ኦፊሰሮች አሉ፣ ኮሎኔል ሻለቆች እስከ ጀነራል መኮንን ድረስ በጣም ሀገራቸውን የሚወዱ ብዙ ፕሮፌሽናል አርሚ ለመገንባት የሚያስችል አቅም ያላቸው ሰዎች እንዳሉ አይቻለሁ። ግን እንትኑ ከተበላሸ፣ ሲስተሙ ከተበላሸ፣ የዘር ፖለቲካው ከቀጠለ ይሄ አርሚ አሁን እንደተባለው ልክ የወያኔን አይነት ይዘት ይዞ መጨረሻ ምንድነው የሚሆነው? እነዚህ ብቻ እኮ አይደለም። አሁን እነሱን ስንጠራ እነሱ አጠገብ በምክትልም ይሁን በአዛዥነትም እኮ አሉ ሌሎች ብሔረሰቦች ማለት ነው። ስማቸውን ነው እንግዲህ ፒክ ያደረግነው። አንዳንድ ጊዜ የስም ነገር በጣም አሳሳች ነው። እንደዚህ ጠለቅ ብለን ከጠራን እኮ የኦሮሞ ስም ውስጡ የሌለ ብዙም የለም። ብዙ ከኦሮሞ እና አማራ ህዝብ በጣም የተቀላቀለ ነው። አባት ባይሆን ለምሳሌ አማራ ስም ያለው ኦሮሞ አለ፣ የኦሮሞ ስም ያለው አማራ አለ። እና ግን ይሄንን እኔ ትክክል ነው ለማለት ሳይሆን ፖለቲካው እስካለ ድረስ ይሄ ልክ እንደ ወያኔው ዘመን የማይሆንበት ምክንያት የለም። ያ ደግሞ ከሆነ ሰራዊቱ ኦሮሞ ብቻ ሳይሆን አዛዡ ከኦሮሞ ቢሆን ምክትሉ ሌላ ይሆናል። ሌሎች ስታፍ መኮንኖች፣ ወታደሩ ሁሉም ያንድ ብሔር አይደለም፣ የተደበላለቀ ነው። በኋላ ኮርስ በርሱ ሊተላለቅ ነው። እንደዚህ እኮ ከቀጠለ እንደውም ለሀገር ሳይሆን ለራሱ ጥፋት ነው የሚሆነውና ይሄ አይሆንም ልላልችልም። እና እንደገና ደግሞ በወያኔ ዘመን እንደሆነው ደግሞ ሆኗል ብዬ ደግሞ አላምንም። ምክንያቱም በጣም አስቸጋሪ ነው። ድብልቅ ስለሆኑ ባጠገቡ ሌላም ስላለ አውቃቸዋለሁ። የዛዛዦች ያሉ እኔም አውቃቸዋለሁ። ስማቸው መጥራት አያስፈልግም። ማውቃቸው አብሬያቸውም ቀናት ያሳለፍኩ በብዙ ነገር ልምዴን ከተሞክሮዬን ለማካፈል ብዙ የተዋየን ብዙ ነገር ተቀራርበን የተዋየን ሰዎች አሉ በዛዛዥ ደረጃ። እንደገና ደግሞ በ3 ስታር 4 ስታር ደረጃ ያሉ ጀነራል መኮንኖች፣ እንደገና ብዙ ደግሞ በኮሎኔል ማዕረግ ያሉና እዛው አጠገብ አሉ። አሁን እነዚህ የተጠሩት አጠገብ ደግሞ የሌላ ብሔረሰብ አባላት አሉ። ይሄ ማይናቅ ስልጣን ያላቸውና ዋናው ግን ወሳኙ የዘር ፖለቲካው እስካለ ድረስ ይሄ ቀጥሎ እንደ ወያኔ ዘመን እንደሚሆን ነው የሚታየኝ። አስቴር በጣም ጥሩ ሻለቃ ማሙ፣ ሰፊ ማብራሪያ ነው። በንጽጽር ከወያኔ ጋርና አሁን ካለው አገዛዝ ጋር ተያይዞ በንጽጽር ያስቀመጡት ነገር ከዚህ ደግሞ ቀደም ብሎ የነበረውን የወታደራዊ ስነ ምግባሩ እና ማወቃቀሩ ምን መሆን እንደነበረበት እና ምን እንደነበረ ነው የነገሩን። እኔ ግን እዚህ ላይ እንደው ምንድነው በስም ዝርዝር ያቀረብኩበት ምክንያቴ እንግዲህ ኢትዮጵያ በጣም ብዙ ብሔር ያላት ሀገር ነች። ስለዚህ በመከላከያ ተቋም በሚባለውም እንደው አሉ የሚባሉ የስልጣን ክፍሎች ላይም እንግዲህ በአብዛኛው ተቀምጠው ያገኘናቸው እነዚህ ሰዎች ናቸውና ከህወሓት ጋር ሊያመሳስል የሚችለው ነገር አንዱ ይሄ ነው። ስለዚህ ከዚህ በፊት በፖለቲካው አሰላለፍ ህወሓት ከቤተ መንግስት ሲሄድ አይ ሌላ ተረኛ የሆዴድ አካል መጣ እንጂ የሚል ትግል ተይዞ ነው እንግዲህ አሁን ካለንበት ደረጃ የተደረሰው። ለዚህ ማረጋገጫ ደግሞ እንግዲህ የአብይ የኢትዮጵያን ስልጣን ከተረከበ 7 አመት ሆኖታል። በእነዚህ 7 አመት ውስጥ አንድም ቀን ያለ ጦርነት ያልኖርንበት ጊዜ የለም። ለዚህ እና የአብይ የጦርነት ምንጭ ፍላጎቱ የመጣው ምናልባትም የመከላከያ ተቋሙ በአንድ ብሔር የበላይነት እንዲመራ አድርጎ ስላዋቀረው እና ስላደራጀው ያን ታሳቢ አድርጎ ሌሎች ብሔሮችን እና አማራን አጠቃላይ የትግራይ ህዝብን በጦርነት እያደቀቀ ለ7 አመት የቆየው መሰረቱ የሆዴድ የበላይነትን መሰረት አድርጌ ጦሩን ገንብቸዋለሁ። ጦር መሪዎችን በዛ ደረጃ ነው ያሉት። ልክ ህወሓት ቅድም ሲባል እንደነበረው ዋናው የሀገር መጠበቂያ ባክቦን ነው የሚባለው የመከላከያ ተቋም ነው።
ይሄ መከላከያ ተቋም ደግሞ ወገንተኛ እንዲሆን ኢትዮጵያዊ እንዳይሆን አድርገው ሰርተውታል። ከዛ አኳያ አብይ ሁልጊዜ በጦርነት ህዝብን እየጨረሰ ያለበት ሁኔታ አለ። ሀገርን እያፈረሰ ያለበት ሁኔታ አለ። ምክንያቱም ቦን ነው የሚባለውን መከላከያ ተቋምን በብሔር የበላይነት ነው ያዋቀረው። አሁን ወደ 34 ሰዎችን ቅድም ስጠቅስ በስም ነው ብዬ አላምንም። በተጨባጭም የምናየውና የምንናገረው ሀቅ ስለሆነ ነው። እንደገና ደግሞ የሆዴድ አካልም ስለሆኑ አይደለም። ነገር ግን በተግባር የምናየው ለ7 ዓመት በጦርነት ላይ ነው የነበርነው እና አሁንም በጦርነት ላይ ነው ያለነው። ንጹሃን እየተገደሉ ነው፣ ሀገር እየተወጋ ነው፣ ወገን እየተወጋ ነው። ይሄ የሆነው ፍትሃዊ የሆነ የመከላከያ ተቋም ግንባታ ስለሌለ ነው እና ለአንድ ወገን ያደላ ወይም ለአንድ ፓርቲ ያደላ ተቋም ስለተገነባ ነው የሚል መከራከሪያ ነገር ስላለኝ ነው። ሻለቃ ማሙ ከስም ጋር በተያያዘ ሳይሆን ወይም ደግሞ ለምን የኦህዴድ አባል ሆኑም ሳይሆን በተጨባጭ ህዝብ እየተጎዳ ያለበት ሁኔታ አለ። በተጨባጭ አማራ እየተወጋ ነው። በተጨባጭ ትግራይ ህዝብም ተወግቷል። ስለዚህ ይሄ የሆነው የመከላከያ ሰራዊት ግንባታው ዘር ተኮር ስለሆነ ነው የሚል ነገር ስላለኝ ነው። ሻለቃ ማሙ እሺ ልክ ነው። ምንም ይሄ ጥርጥር የለውም። ግን ቀደም ያልኩት ነው አንድ ሀገር ላይ ያለው የጦር ኃይል የመንግስታዊ ስርዓቱ ነጸብራቅ ነው። የዘር ፖለቲካ ያለበት በዘር ፖለቲካ የሚመራ መንግስታዊ ስርዓት የሚኖረው የጦር ኃይል የዘር ፖለቲካን አራማጅ የሚደግፍና ራሱን በዘር ፖለቲካ የተጠቃ ነው የሚሆነው። አስቡት በዚህ በውትድርና ዓለም ገና ትላንትና ታጥቆ የተነሳ የዚህ ኦሮሞ እነሱ ሸኔ የሚሉት ኦላ ሆነ ፋኖ በሚያደርገው ውጊያ ምድሪቷን የሚሞላ ገበሬ ወጥቶ የሚቀብረው ሬሳ የተዝረከረከ የሚቆስለው አካለ ጎዶሎ የሚሆነው እና እንደገና ደግሞ የሚጠፋው የሚማረከው እጅ የሚሰጠው ሁሉ እኮ ህዝቡ በአንደኛ ደረጃ ተጎጂ ነው። ራሱ መከላከያው ደግሞ ሰለባ ነው እኮ የዚህ የስርዓቱ ሰለባ ነው። ለምን ስርዓቱ ዘረኛ አገዛዝን የዘር ፖለቲካ አራማጅ ስለሆነ ለተነሱ ፖለቲካዊ ጥያቄዎች ፖለቲካዊ መፍትሄ የመስጠት አቅምም የለውም ፍላጎትም የለውም። ስለዚህ ራሱ መከላከያው ቪክቲም እኮ ነው። ዛሬ እኮ ኢትዮጵያ ላይ ምድሪቷን አካለ ጎዶሎ ሊሞላት እኮ ነው እጁ የሚቆረጠው እግሩ የሚቆረጠው ስንት ጆሮ የሚደነቁረው ስንት ዲሴብል የሆነ ሰው ነው ወጣት እኮ ነው የሚታየው። አናይም መቼም በጣም ሰፊ ህዝብ ስለሆነ 130 ሚሊዮን ህዝብ ስለሆነ ሀገሩም ሰፊ ስለሆነ ነው እንጂ ምድሪቷን እኮ ሊሞላት ይችላል እኮ በኋላ መታየት ሲጀምርና ይሄ መከላከያው ራሱ ቪክቲም ነው። ስለዚህ አንድ መንግስታዊ ስርዓት እንደዚህ አይነት የተበላሸ እንትን ሲያመጣ አገር አጠቃላይ ነው የሚጠፋው። መከላከያውም ህዝብም አገርም ነው የሚጠፋውና ስርዓቱ ይሄንን እያራመደ ስለሆነ ስርዓቱ ይሄን እያራመደ መከላከያው ዲሞክራቲክ ወይም ፕሮፌሽናል ሊሆን አይችልም። አሁን ያለው ነገር ሁሉ ነገር ያለው መንግስታዊ ስርዓቱ ላይ ነው። መንግስታዊ ስርዓቱ እስካልተለወጠ ድረስ አገርንም ህዝብንም ራሱንም መከላከያውን እየበላው የሚሄድ ጦርነት ይቀጥላል ማለት ነው እና ስለዚህ መከላከያው ለብቻው ዲሞክራቲክ ሊሆን አይችልም። ኢቭን እንደ ያው በኋላ እናነሳ ይሆናል ፕሮፌሽናል አለመሆን የሞራል መሰበር በሰላማዊ ሰው ላይ የሚደርሰውን ጉዳት ማየት ይቻላል። አንደኛ ሰላማዊ ሰውን ከታጣቂ ለይተህ ካልሆነ በስተቀር ሰላማዊ ሰውን መጉዳት የጦር ወንጀል ነው የሚለው የዓለም አቀፍ የጦር ወንጀል ህግ እና ለሰላማዊ ሰው ኮላተራል ዳሜጅ የሚባለው በተባራሪ ጥይት የሚመታ እንጂ ሆነ ብሎ መንደር ውስጥ ገብቶ መጨረስ እንደገና ደግሞ በድሮን
ድሮን የሚባለው በፕሪሲሽን ነው ባለው ፕሪሲሽን ነው ተዋጊ ጄት ተዋጊ ሄሊኮፕተር ሎው ነው እንትናቸው ፕሪሲሽናቸውና ድሮን ማለት ፕሪሲሽን ነው እንደዚህ አይነት ፕሪሲሽን ያለው የጦር መሳሪያ ሰላማዊ ሰውን ሲገድል ነው የሚታየውና ይሄ ሁሉ ነገር የመጣው ፕሮፌሽናል ውትድርና የለም እንደገና ደግሞ የዘር ፖለቲካው ራሱ ሰራዊቱ ውስጥ ገብቶ በዘር ፖለቲካ የተቀሰቀሰ ወታደር ሌላው ዘር ሰው መስሎ አይታየውም ይሄ ነው አሁን ለምሳሌ በአማራ ጥላቻ ላይ የተቀሰቀሰ ሌላ ብሔረሰብ አይተናል በትግራይ ጊዜም የትግራይ ወጣቶች ልክ አማራ ጋር አብሮ እንዳልተኖረ ጎናቸው ተጋርቶ የሚኖር ተደባልቆ የሚኖር ህዝብ እንዳልሆነ በዘር ፖለቲካ ተቀስቅሰው አማራው ህዝብ ላይ ከፍተኛ ጥቃት አድርሰዋል ከፍተኛ የጦር ወንጀል ተፈጽሟል እነሱም አማራው በእኛ ላይ የጦር ወንጀል ፈጽመዋል ይላሉ ይሄንን የሚያጠራ የለም መንግስታዊ ስርዓት የለም ገለልተኛ አካል ገብቶ አጣራምና ይሄ ሁሉ ፎልት ኢትዮጵያ ውስጥ ያለው የመንግስታዊ ስርዓት ነውና ወታደር ደግሞ በራሱ ዲሞክራቲክ ሊሆን አይችልም ሰራዊቱን እኮ የሚያዘው ማን ነው እኮ ነው አሁን ዲሞክራቲክ በሆነ ሀገር ሰራዊቱን የሚያዘው የህዝብ ተወካዮች ምክር ቤት ወይም የፓርላማ አባል የህዝብ ተወካይ ነው የሲቪል ነው የሚያዘው ወታደር እኮ ያዘም ወታደር ሰራዊቱን ትዕዛዝ መስጠት ማደራጀት ማሰልጠን ለውጊያ ብቁ ማድረግ ነው እንጂ የፖለቲካ ውሳኔ ወስኖ ወደዚህ ዘመት ብሎ የሚያዘው ሲቪል ነው የፓርላማ አባል የህዝብ ተወካዮች ምክር ቤት አባል ህዝብ መርጦ የወከለው የዲፌንስ ሴክሬታሪ ነው እሱ ደግሞ በህዝብ ተወካዮች ምክር ቤት አጽድቆ ነው ወደ ጦርነት የሚሄደው አሁን እኮ እዚህ የሚያዘው ምናልባትም አንድ ሰውም ሊሆን ይችላል እኮ ወደ አማራ ክልል አይቻለው መከላከያ ሰራዊት አዛዦችን ማውቃቸው ጭምር ለአጭር ጊዜ ያወቋቸው ከፋኖ ጋር ጦርነት ከመነሳቱ በፊት ልክ ወታደር ማያረጋውን ነገር እነሱ ለመደራደር ፋኖን እንትን ለማለት ይሞክሩ ነበር ግን እነሱ ፋይናሊ የሚሰጣቸውን ትዕዛዝ መፈጸም ነው ያለባቸው ታዘዙ ገቡ ግን ታዝዤ ነው ይሄንን የፈጸምኩ ብሎ ደግሞ ከጦር ወንጀለኛነት ማምለጥ አይቻልም ለምን ወታደር መሽን አይደለም ሰው ነው የሚያስብ አይምሮ እስካለ ድረስ ምትቀበለው ህጋዊ ትዕዛዝ ነው ህገወጥና የሰብአዊ መብትን የጦር ወንጀል የሚያስፈጽም ትዕዛዝ ከተሰጠ አልቀበልም ማለት ይችላል እንጂ አለቃዬ አዞኝ ነው ብሎ የጦር ወንጀል መፈጸም ወንጀለኛ ከወንጀል ነፃ አያረግም ይሄ ነው ያለም አቀፍ የጦር ህግ እነሱ አሁን ሲሞክሩ አይቻለሁ ግን ትዕዛዝ ሲሰጣቸው ደግሞ ጦርነቱን ቀጥለው በዛ ጦርነት ለተፈጠረው በሰላማዊ ሰው ላይ ለደረሰው ጉዳት በጦር ወንጀል ተጠያቂዎች ነው የሚሆኑትና ዋናው ግን ዞሮ የት ነው የሚሄደው መንግስታዊ ስርዓቱ የሚፈጥረው ነው ይሄ ሁሉ ሰራዊቱም ይጎዳል መከላከያው የኢትዮጵያ ልጆች ናቸው እኮ የሚሞቱት በዚህ ያንዱ ቋንቋ ተናጋሪም ብቻ አይደሉም ይሄው እጅ ሲሰጡ ሲማረኩና የለም እንደ ድብልቅ እኮ ናቸው አማራም አለ ሌላውን ብሔር የደቡብ ሰዎችም አሉ ብዙ ብሔረሰቦች አሉና መንግስታዊ ስርዓቱ ነው ይሄን ሁሉ የሚያመጣው ለማለት ነው እሺ በጣም ጥሩ ሻለቃ ማሞ በደንብ በዝርዝር ነው እየነገሩን ያሉ እጅግ አድርጌ አመሰግናለሁ ልክ ነው አጠቃላይ የኢትዮጵያ በሽታ ህገ መንግስታዊ ስለሆነ እዚህ ላይ በአግባቡ ስርዓታዊ ለውጥ ካልመጣ በስተቀር ሰራዊቱም በራሱ ችሎ የሚንቀሳቀስበት ሁኔታ የለም የመጠየቅም መብት የለውም ስለዚህ ራሱ ለሰራዊቱ የበጣም ከፍተኛ የሆነ ስጋት እንዳለበት ነው ያስቀመጡት መፍትሄው የሚሆነው ስርዓታዊ ለውጥ ማምጣት ነው የሚል ነው በነገራችን ላይ የሰራዊቶችም እንግዲህ አይ ወደ ህዝብ ዝመቱ ሲባሉ አይ አንዘምትም ብለው መከራከር እንኳን አቋም መያዝ የማይችሉትኝ እንደው ሻለቃ ማሞ ይሄ አወቃቀሩ ብሔር ተኮር ስለሆነ በቃ ከዛ አኳያም አይ ትክክል አይደለም ህዝባችን ለምን እንወጋለን የሚል
እና ከወታደር የሚጠበቀውን ውሳኔ መወሰን እንዳይቻል ተደርጎ ስለተሰራ ይሄ ብሔር ተኮር ስለሆነ ሁሉን ያቀፈ ስላልሆነ ምናልባት እግረኛ ሰራዊቱ ላይ ነው ሊኖር የሚችለው ያ ደግሞ ግዳጅ ከመቀበል ባለፈ ውሳኔ ሰጭ ስላልሆነ ይሄ ስርዓታዊ ጫናው እንዳለ ሆኖ መዋቅሩን በዛ ደረጃ የተዋቀረ ስለሆነ ያው ትዕዛዙን ተቀብለው ህዝባቸውን እየወጉ ነው ይሄን ማረጋቸው ደግሞ ከወንጀል ተጠያቂነት ነፃ አደርጋቸው የሚለውን ነው የሰጡን እጅግ አድርጌ ያመሰግናለሁ ሻለቃ ማሞ እንዲያው ከዚህ ጋር ተያይዞ እንደ ሁለተኛ ጥያቄ አድርጌ ያስኩትኝ ከዛው ጋር ስለሚያዝ ማለት ነው ምናልባት እንግዲህ በዚህ ሁኔታ ያገዛዙ ሰራዊት ሞራሉ ምን ያክል እንዲያው ከመታገል አኳያ ታግሎ ከማሸነፍ አኳያ ምን ሞራሉን በምን መንገድ መመዘን ይቻላል ሻለቃ ማሙ አመሰግናለሁ ሞራል እንግዲህ የሚለካበት የወታደር ሞራል ትልቅ ፋክተር ነው ለአንድ ተዋጊ ወታደር ለአንድ ጦር ኃይል እና ሞራል ያለው ሰራዊት ሶስት እጥፍ ነው ይባላል እና አንድ እጅ ሆኖ ሶስት እጥፍ የሆነን ጠላት ማሸነፍ ይችላል ሞራል የሌለውን በማጥቃት ሬሾ አንድን ኃይል ለማጥቃት ሶስት እጥፍ መሆን ያስፈልጋል አጥቂ ኃይል ሶስት እጥፍ ነው መሆን ያለበት ግን ሞራል ያለው ሰራዊት ሞራሉ ከፍተኛ የሆነ ሰራዊት ደግሞ ያንን ገልብጦ ማለት ነው አንድ እጅ ሆኖ ሶስት እጥፍ የሆነውን ኃይል ማሸነፍ ይችላል ሞራል ትልቅ ፋክተር ነው ለአንድ ጦር ኃይልና ሞራል ደግሞ የሚመሰረትባቸው አንዱ ዋናው ወታደር ሊሞትለት ህይወቱን ሊገብር አካሉን ሊገብር ደሙን ሊያፈስ ቆርጦ የገባበት አላማው ነው የተነሳበት አላማውና ግቡ ለምንድን ነው የሚዋጋው ኢትዮጵያ ተወራ ጠላት መጥቶ እምነቷን ዳር ድንበሯን ሊደፍር ወሯት የመጣ ኃይል አለ አዎ እንደዛ ከሆነ ሞቶም ደሙን አፍሶም ኢትዮጵያን ሀገሩን ማስከበር አለበት ሃይማኖቱን ሊያጠፋ ሀገሩን ሊያጠፋ የመጣ ውጭ ባዕድ ጠላት ካለ በውስጥ ጦርነትስ ምንድነው የመጣው የውስጥ ጦርነትም ቢሆን ምን አላማ ይዞ ነው ሄዶ የገዛው ጓደኛውን ወገኑን የሚጋደለውና አሁን ያለው ኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ምንም አይነት ይሄ ነው ብሎ ለሞት እስከሚደርሱ ድረስ ሊዋጉት የሚችሉት የጦርነት አይነት አይደለም እንኳን በአማራ ክልል በኦሮሚያም ክልል ያለው እንትን አንዳንዱ ነገር ግልጽ ያለው ነው ማለት ነው እንጂ የአማራ ኦሮሞ ይበልጣል ያንሳል ማለት አይደለም ግን የነሱ ጥያቄ አንዳንድ ጊዜ ምን እንደሆነ ግራ ስለሚያጋባ የአማራው ደግሞ ፍንተው ብሎ የወጣ እስካሁንም ድረስ ያልቆመ በየቦታው ዘሩ ሃይማኖቱ እየተጠቀሰ በዚያ አትኖርም እየተባለ 5 ሚሊዮን ያናነሰ በገዛ ሀገሩ የተፈናቀለበት በየቦታው በይፋ የሚገደልበት የሚታረድበት የሚታፈንበት ዘር ተለይቶ ማለት ነው ይሄ ግልጽ የሆነ ነገር ሄዶ ከዛ ተበድይ ያለው የፖለቲካ ግሪቨንስ አለኝ የኢኮኖሚ እና እንደገና ደግሞ የህልውና አደጋ ደርሶብኛል ብሎ የሚታገልን ኃይል ሄዶ ተዋግቶ ለመጋደል የሚያነሳሳ የሞራል እንትን የለም አይኖርም እና አንዱ እሱ ነው ሌላው የሞራል ፋክተር ጦርነቱ ያልተቋረጠ ስለሆነ for the last 17 አመት 5 አመት ቢያንስ እንደዚሁ እንደቀጠለ ነው በዚህ ኢቭን የውጭ ወረራ እንኳን ቢሆን ባልተቋረጠ ጦርነት ውስጥ የሚጋፈጥ ወይም የሚጋረጥ የጦር ኃይል ከጊዜ ወደ ጊዜ እርሾውን እያጣ ሞራሉ እየወደቀ ነው የሚሄደውና በዚህ ረገድ ተከታታይ ጦርነቱ ለዛ ተብሎ ደግሞ በችኮላ 2 ወር 3 ወር እየተሰለጠነ የሚገባው ተዋጊ ኃይል ሞራል ሊኖረው አይችልም በጭራሽ ሞራል ሊኖረው አይችልምና ሌላው የሞራል አንዱ ፋክተር ዲሲፕሊን ያው እንደምናየው ዲሲፕሊን
የሌለው ወታደር ሞራል የለውም ማለት ነው። አሁን ዲሲፕሊን የምንለው በሚታየው የዕቃ ዝርፊያ፣ የሰላማዊ ሰዎችን ዕቃ ማውደም፣ ግድያ፣ ይሄ ሁሉ ዲሲፕሊን ነው። ወታደር በእኛ ዘመን የተወሰነች ጊዜ ክፍተት ነበረች አብዮት ሲፈነዳና በዛ ጊዜ ብዙ ሰላማዊ ሰው ላይ ጉዳት ደርሶ ነበረ። ከዛ በኋላ ግን ያው ወታደር በድብቅ የሚያደርገው ነገር አንዳንድ ወንጀለኛ ወታደር አለ፣ ስርዓት አልበኛ ወታደር ከሚያደርገው በስተቀር የሰባራ መርፌ እንኳን ቢሆን የህዝብን ሀብት አትንካ ነው የሚባለውና ያንን ያደረገ እስከ ሞት ቅጣት ይቀጣ ነበርና ዲሲፕሊን ራሱ ሞራል ነውና ከዛ ሌላ ሊደርሺፕ ነው። አሁን የጠቀሽው ነገር ሰራዊት ውስጥ አይወራም ማለት አይደለም። ልክ ነው። ሰራዊቱ ልክኛ የምናወራው ዲግሪው ይለያያል እንጂ ያው ነው አለ። በእኛም ዘመን እንደዛ ነው። ህዝቡ ውስጥ የሚወራው እኛም ጋር የኢህአፓ ነገር ሰሜን ጦር ጫፍ ጦር ሜዳ ሆነን ኢህአፓ ያኔ ሲጨራረሱ ቀይ ሽብር ነጭ ሽብር ብለው ሲጨራረሱ እንሰማ ነበር የወሬ። መቼም ከዛ የሚመጣ አዲስ ምልምልም ይኖራል፣ ተዛውሮ የሚመጣ ሰው እንዳሁኑ ዘመን ኢንተርኔት የለም፣ ኒውስም የለም። ሬዲዮ እንኳን ለመስማት እንቸገር ነበር። የራሱን የኢትዮጵያ ሬዲዮ አይደርሰንም ነበር ወደዛ ወደ ሰሜን ያለ ነውና ግን እንሰማ ነበረ ስለ ኢህአፓ ነጭና ቀይ ሽብር እና ሰራዊቱ ውስጥ ይሄ ይወራል። እርስ በርስ አለመተማመን፣ የሰሜን ዕዝ መጠቃትና መታረድ ትሮማው ሰራዊት ውስጥ አለ። ከሰሜን ዕዝ ጥቃት ያመለጡ የሰራዊቱ አመራሮች ብዙዎችን አግኝቻቸዋለሁ። በጣም ብዙ ታሪክ ነው ያላቸው። እነሱ አሉ፣ ወታደሮችም የበታሽሞችም አሉ። ያም ትሮማ አለ። እንዲህ አይነት ውትድርና ዋናው የቡድን ስራ ስለሆነ እርስ በርስ መተማመንን ኮምሬድሺፕን ይጠይቃል። መተማመንን እኔ ስዋጋ ከጎኔ ያለው ወታደር ብቆስል ደሜን ያቆምልኛል፣ በሞት ሬሳዬን ብቆስል ደግሞ ያገልኛል፣ ሬሳዬንም ሜዳ ላይ ጥሎ አይሄድም፣ ጅብ አይበላኝም፣ ይቀብረኛል በሚል መተማመን ወይ ሽፋን ይሰጠኛል ብዬ ነው ምሽጌን ይዤ የምዋጋው እንጂ ወደ ቀኝ ጥሎ ሊሄድ ነው ወይ ሊተኩስብኝ ነው እያልኩ ልዋጋ አልችልም። ምክንያቱም ሁሉ ጊዜ ውጊያ ላይ መንፈስ ነው እንጂ እኮ ጉልበት እኮ አይደለም፣ መንፈስ ነው የሚዋጋውና ልብ ሙሉነት ነው፣ በራስ መተማመን፣ በጓደኛ መተማመንና ይሄ አይነት መተማመን የለምና ስለዚህ ካዡዋሊቲ ነው በዛው በቃ ሞራል የለውም ሰራዊቱ። ሊደርሺፕ አይኖረውም፣ እርሾውን ያጣል። በተከታታይ ውጊያ እንዳለ አዲስ ነው የሚመጣው። እርሾ ማጣት እንዴት ነው? አንድ የማር ብርዝ እኮ ውሃ እየሞላን መጣጣ መጨረሻ ውሃ ነው የሚሆነው። እንደዛ ነው። በላይ ላይ መጨመር ነው። ይሄ ደግሞ በጣም ሞራልን እንትን ዝቅ የሚያደርግ የሰራዊት እንትን ነው፣ አደረጃጀትና የኃይል ግንባታ ነው። ለምን እርሾ እነዚህ የበታይ ሹሞች በቅርብ ሆነው የጀርባ አጥንት ነው የሚባሉት የበታይ ሹሞች። አሁን መኮንን ትከሻ ላይ ማድረግ ያረጋ መኮንን ይመስላል ውጊያውን የሚመራው። ልክ እንደ ሆስፒታል ነርሶች፣ ቴክኒሻኖች፣ ድሬሰሮች ዋናዎቹ ኢንጂን ናቸው። ዶክተሩ መጥቶ ወይም ኮንሰልታንቱ መጥቶ መመሪያ ሰጥቶ ነው የሚሄዱት። እነሱ ናቸው ሁሉ ነገር የሚሰሩት። ልክ በወታደርም እነዚያ የበታይ ሹሞች ናቸው የጀርባ አጥንት፣ the backbone of the army ይባላሉ። እነሱ ናቸው። እነሱ ደግሞ የመጀመሪያ ተጠቂ ናቸው ውጊያ ላይ ፍሮንት ላይ ስላሉ። እነሱ እያለቁ ሲሄዱ መሪ የለውም ወታደሩና ሞራል የለውምና ይሄ ሰራዊት ሞራል ስለሌለው ጭምር ነው ብዙም ያልቃል። ብዙ ያለ በጦር ሜዳ ላይ በሚገባ ያልተሰለጠነ በሊደርሺፕ የሌለው ወታደር ለማገዶ እንደቀረበ እንጨት ነው የሚቆጠረው ነው የሚባለው። ብዙ ካዡዋሊቲም ይኖራል እና በጠቅላላ ሲታይ በዚህ አይነት ሁኔታ ውስጥ ያለው የኢትዮጵያ ሰራዊት ሞራል ይኖረዋል ብሎ ማሰብ አይቻልም። አስተያየት
እጅግ አድርጌ አመሰግናለሁ ሻለቃ ማሙ። የሞራል የአንድ ሰራዊት የሞራል መለኪያዎች ብለው ያስቀመጡት ነገር አለ። አላማው፣ ዲሲፕሊኑ፣ እንደገና ደግሞ ሊደርሺፕ አወቃቀሩ፣ አጠቃላይ ብዙ ነገሮችን መለኪያ ብለው ያነሱታሉ። ከዛ አንፃር ሲመዘን አሁን ያለው ሰራዊት የሞራል ሁኔታው በጣም ዝቅተኛ መሆኑን ነው የነገሩን። በጣም ጥሩ፣ እጅግ አድርጌ አመሰግናለሁ ሻለቃ ማሙ እየሰጡን ላሉት ማብራሪያ። ወደ ሶስተኛው ጥያቄ እሄዳለሁ። ሶስተኛው ጥያቄ እንግዲህ አብይ አህመድ በአሁኑ ሰዓት የቀጠናውን ግዙፉን ጦርነት ለማካሄድ ዝግጅት እያደረገ እንደሆነ እያየን ነው። ምናልባት እጣ ፋንታችን ምን ይሆናል? እኛ ኢትዮጵያውያን በዚህ ግዙፍ ጦርነት መሀልስ የፋኖ ሚና እንዲያው ምን መምሰል አለበት ብለው ያስባሉ? ሻለቃ ማሙ። አመሰግናለሁ አስቴር። አሁን ይሄ ግዙፍ ጦርነት የተባለው ያው እንዴት ነው የሆነው? ቅድም እንዳልኩት አገዛዙ ምንም አይነት ፖለቲካዊ መፍትሄ መስጠት፣ ሁሉንም ነገር በጠመንጃ ኃይል በወታደራዊ ኃይል ጨፍልቄ እገዛለሁ የሚል ዓላማ ይዞ ስለሄደ በዚህ አይነት ጦርነቱ እየተስፋፋ ከትግራይ ወደ መጀመሪያ ኦሮሚያ ክልል ያለው እርስ በርስ ግጭት ነበር፣ የእርስ በርስ ጦርነት ነበር። በኋላ ትግራይ ነው። ከዛ በኋላ ደግሞ የቀጠለው አማራ ክልል ነው። አሁን ሌላውን እንግዲህ ትናንሹን ትተን ነው ማለት ነው። እና ይሄ በሚሆንበት ጊዜ ጦርነትን ይወልዳል። እንደዚህ ነው ብዙ ሰዎች ለጦርነት ሲነሱ የሚያዩት። በጣም እንደዚህ አይነት አምባገነን አገዛዞች ጦርነትን መፍትሄ አድርገው ሲነሱ በጣም ሾርት ሳይትድ ሆነው ነው የሚያዩት ነገሮችን። እና ግን ጦርነት ማለቂያውም አይታወቅም። እንደገና ደግሞ ጦርነት ይወልዳል። እንዲህ ነው የሆነው። የኛ ሀገር ጦርነት እኮ የትግራዩ ጦርነት ነው የአማራውን ጦርነት የወለደው እንዳለ ሆኖ፣ ሌላው በመጠቃቱ ምኑ ሆኖ ግን ኢግናይት አድርጎት በአንድ ጊዜ ገንፍሎ እንዲነሳ ያደረገው በትግራይ ጦርነት በኋላ የቲፒኤልኤፍን በዚህ ፕሪቶሪያ ድርድር መሰረት የተደረሰበት ስምምነት እና መጨረሻ ላይ ያንን ትዊስት ተደርጎ አሁን ያው ይፋይ ወጡ እየተናገሩ ነው። የአማራ ፋኖን አብረን እናጥቃ ብለውናል የሚለው ነገር ሩመር ነበር። አሁን በይፋ እየተናገሩት ነው የሚገኘውና ያ የቲፒኤልኤፍ ኃይል ትጥቅ አለመፍታት አማራ ክልል ያለውን ጦርነት ኢግናይት ሊያደርገው ችሏል። እና አሁን ወደ ግዙፍ ጦርነት እየሄደ ነው ብለሽ ያልሽው ነገር በጣም የሚገርም ነገር ነው። አሁን እዚህ እርስ በርስ ጦርነት እያለ እንደገና ደግሞ አይሃል በቃ ብሎ ወደ ሌላ ጦርነት ለመሄድ አሁን ወደ ሰሜን በተለይ የሚደረገው የጦር እንቅስቃሴ በጣም አስገራሚ የሚሆነው የትኛውን ጦርነት ለመዋጋት እንዳሰቡ ሁሉ ለማወቅ ያዳግታል። ለምን ቢባል የትግራይን ኃይል አሁን ትግራይ ቲፒኤልኤፍ ያደራጀውን ኃይል ትጥቅ አይፈታም ብለው ያቆዩትን አማራ ፋኖን ለማጥቃት መሳሪያ ይሆነናል ብለው ያሰቡት ግን ያው እንትን አድርጎ ባክፋየር አድርጎ ጭራሽ ወደ መፋጠጥ ደረጃ ደርሰዋል። እንደዚህ ነው እንግዲህ አምባገነኖች ሾርት ሳይትድ የሚሆኑት። አሁን ምንድነው የሆነው? ወደ ሰሜን ጦር ይጓጓዛል። እንደውም አንድ ሚዲያ ላይ ጠይቀውኝ እኔ ቦታ አጥቼላቸዋለሁ የሚዋጉበትን ቦታ ከኤርትራ ጋር ሰሜን ላይ ሄደው የት ቦታ ነው የሚዋጉት? ቦክስ ሰው ሲገጥም እኮ ሪንግ ቦክስ ግጥሚያ ሪንግ ያስፈልገዋል አይደል? እና ተመልካች ያስፈልገዋል። የት ሊዋጉ ነው የሚለው ትግራይ ሄደው የትግራይ ማለት የቲፒኤልኤፍ ኃይልን ጋራ ከተጋጩ የኤርትራ ኃይል ዝም ብሎ አይ ትግራይን አልፎ ደግሞ ኤርትራን ኃይል ሊወጉ አይችሉም። በአሰብ በኩል ደግሞ ሄደን
አሰብ ሊትራሊ አሰብ የሚባለው አሁን የሚነሳው የአሰብ የወደብ ጥያቄ ምናልባት ህዝብ ድጋፍ ሊያደርግልን የሚችል የጦርነት አቅጣጫ ነው ተብሎ ታልሞ ካልሆነ በስተቀር ኢትዮጵያ በዚህ አይነት የእርስ በርስ ፍጅት ውስጥ ባለችበት ጊዜ በዲፕሎማሲም ሆነ በሚሊተሪ ሌላ ወደብ የማስገኘት አቅም የላትም። ኢትዮጵያን የምታክል ሀገር በዛ በአቅሟ ደረጃ የጦር ኃይል ገንብታ ጠንካራ ዲፕሎማሲ መስረታ አስፋፍታ የምታቀርበው ጥያቄ በሚኖር እንደገና የህዝቧን አንድነት ጠብቃ በአገሪቷ ላይ ዲሞክራሲ የህግ የበላይነት ፍትህ ሰፍኖ ታላቅ ሀገርነቷ ሲረጋገጥ እኮ ወታደርም ማዝመት ሳያስፈልጋት የምታንኳኳው በር ሁሉ ሊከፈትላት ይችላል። የወደብ ጥያቄ ቢሆን እኔ በዲፕሎማሲው መንገድ ብትጠይቅ በሩ የሚከፈትላት ነው የሚሆነው። ጎረቤት ሀገራትም ቢሆኑ ከኢትዮጵያ ጋር ለመደራደርና ለመተባበር የራሳቸውን ኢንተረስት ጭምር ለማስከበር ራሳቸው ጠያቂ ነው የሚሆነው። እንዴት ሰው በአገር ውስጥ ይሄን ያህል ጦርነት እያካሄደ የህዝቡ አንድነት በሌለበት የሀገሪቱ የሚካሄደውን ጦርነት መሸከም አቅቷት ድህነቱ ህዝብ ላይ ወድቆ ህዝብ መሸከም አቅቶት በቀን አንድ ጊዜ መብላት ተስኖት ኢንፍሌሽኑ ሰማይ ጣራ ነክቶ የብር መግዛት አቅም ወደ ዜሮ ወርዶ ታይቶና ተሰምቶ በማይታወቅ ሁኔታ እንደገና ሌላ ሀገር ጦርነት ጋር ገጥሟል ማለት እነሱ የህዝብ ድጋፍ ወይም የህዝብን አስተያየት ዳይቨርት ያደርጋል ብለው ሊሆን ይችላል። ብዙ አምባገነኖች እንደዛ ነው የሚያደርጉት። ግን በአሰብ ላይ ውጊያ ሲነሳ ካነሱ በሰሜን ያለው የኤርትራ ኃይል ዝም ብሎ ያለው በሰሜን ውጊያ ላነሳ ይችላል። በሰሜን ውጊያ ከተነሳ ደግሞ የትግራይ ኃይልና የኤርትራ ኃይል አንድ ላይ የማይሆንበት ምክንያት የለም፣ የማይተባበርበት ምክንያት የለም። ሌላው ቀርቶ የፋኖስ ኃይል ከማን ጋር አሊያንስ እንደሚፈጥር ሊታወቅ ይችላል። እና ዞሮ ዞሮ የጠላት የሚለው ታክቲክ እኮ የትም ሀገር ስራ ላይ የዋለ ነው እና ፋኖም ከአንዱ ሊወግን ይችላል። እና ይሄ መሰለኝ አሁን አጣብቂኝ ውስጥ ያስገባቸው። ጦሩ ብዙ ጦር ወደና መሳሪያ ወደ ሰሜን አጓጉዘዋል። ግን እንዳልኩት የት ነው የቦክስ ሪንጉ የት ነው የሚሆነው? ማን ነው የሚጀምረው የሚለው አጣብቂኝ ውስጥ የከተታቸው ይመስለኛል። በዚህ ምክንያት ምናልባት ይሄ ጦርነት ላይ ጀመር ይችላል። ከተጀመረም ምናልባት በአሰብ በኩል ሊሆን ይችላል። አሰብ ከሆነ ደግሞ ቅድም ያልጠቀስኩት የአሰብን ወደብ በኃይል ለመያዝ ከሆነ የሌሎች ሀገሮችን ጣልቃ ገብነት መዘዝ ሁሉ አምጥቶ ኢትዮጵያ እንደ የመን የሌሎች ሀገሮች የጦር ሜዳ ሊያረጋት የሚችል ደግሞ ሌላ ሪስክ አለውና ይሄ ነው ያለው ሁኔታ። ይሄንን ደፍሮ የትኛውን ጦርነት እንደሚቀሰቅስ አናውቅም። ምናልባትም አንዳንድ ጊዜ ጦርነቶች ጀማሪው ሳይታወቅ አንዱ በስተትም ሊጀመር ይችላል። የተወሰነ ኮሮኬት በስተት ወደዛኛው ቢተኮስ እኮ ወይም መድፍ ቢተኮስ ያኛው መልስ ይሰጣል። በዛ ደግሞ ተጠቃው ብሎ ጦር ይንቀሳቀሳል። በዛም የሚነሳ አይነት ጦርነትም ሊኖር ይችላልና ሀገራችን በጣም እጅግ አደገኛ ሁኔታ ውስጥ ነው ያለችው። ይሄ ሲታይ ለማለት ነው የምችለው አስተያየት። እሺ አመሰግናለሁ ሻለቃ ማሞ። እንግዲህ አጠቃላይ ይሄ ጦርነት ይጀመራል አይጀመር የሚለው ቅድም እንዳሉት ሌላ ጉዳይ ሆኖ ነገር ግን እንግዲህ ያገዛዙ ጦርነት አደርጋለሁ ብሎ ከሚያደርጋቸው እንቅስቃሴ አንፃር ሀገሪቱ በጣም ችግር ውስጥ ልትገባ የምትችልበት እድል ሰፊ መሆኑንና ምናልባት ትልልቅ ሀያላን ሀገሮችን ቀጠናውን የጦርነት መራኮቻ ሊያደርጉበት የሚችልበት እድል አጠቃላይ ረዘም ላለ የጦርነት ጊዜ ሊቆዩ የሚችሉበት እድልም እንዳለ እየነገሩ ነው። እንዲያው ከዚህ ጋር ተያይዘው ሻለቃ ማሞ የአብይ አህመድ የጦርነት ፍላጎቱ ከምን የመነጨ ነው ብለው ያስባሉ?
when አንድ ይሄ የአምባገነኖች ባህሪ ነው። ጦርነትን አንደኛ እነሱ አሁን የሚከተሉት የመንግስታዊ ስርዓት ወይም አይዲዮሎጂ ራሳቸው የፈጠሩትና ያመጡት ሳይሆን በወያኔ ዘመን ወያኔ ከጫካ ይዞት መጥቶ ኢትዮጵያን ለዚህ ሁሉ ጣጣ የዳረገበት በአጠቃላይ ኢትዮጵያን የትግራይ ክልልን ጨምሮ ማለት ነው የትግራይ ህዝብን ጨምሮ ለችግር የዳረገበት የፖለቲካ የዘር ፖለቲካ ነው ይሄን ሁሉ ያመጣውና እነሱም ከዛ ሌላ አይተውም ሰምተውም ኖሮም ስለማያውቁ ብዙዎቹ ያንኑ ነው ያስከተሉ። ሌላ ምንም የላቸውም። የፈለጉትን ቢጽፉ የፈለጉትን ቢያወሩ ምንም እኮ አንዲት ነጥብ እኮ የተቀየረ ነገር የለም። ህገ መንግስቱም እንዳለ ነው፣ የክልል አደረጃጀቱም እንዳለ ነው፣ አሿሿሙም እንዳለ ነው፣ ንግግሩ እንኳን ሳይቀር እንዳለ እኮ ነው። ወጥተው ሲናገሩ እኮ አንዳንድ ጊዜ አንዱ አለቃ ወይ መሪ ወጥቶ ወደ ኋላ አድሬስ ያደርጋል። ወደ ኋላ እንዴት አድሬስ ይደረጋል? በወታደር አዛዥ እኔ አዛዥ ፊት ቀርቤ ሪፖርት ሳቀርብ ወይም ገለጻ ሳረግ አዛዥን አድሬስ አደርጋለሁ እንጂ እኔ አዛዥ ነኝ ደግሞ ምክትል አዛዥን ወደ ኋላ ከሌ የተከበሩ ከሌ እያልኩ አልናገርምና እንትኑ ሁሉ ያንኑ ይዘው ነው እየሄዱ ያሉት። በአፋቸው በቃላት በጣም የማታለል የማጭበርበር እና የመዋሸት ደረጃው መቼም ተወዳዳሪ እንጃ ከዓለም ቀደምት ልንሆን ነው የሚመስለኝ። በህዝቡን አይደለም ፖለቲከኞቹ ትላንት የተናገሩትን ዛሬ የማይደግሙ ትላንት የዋሹት ደግሞ እያወቁ ማፍሩ አይነት ሆነዋል። ያው ነው እኮ እነዛን እኮ በተወሰነ ደረጃ እኮ ከጫካም ስለመጡ አትፍረዱባቸው የሚባል ስርዓትም አያውቁም። እንደገና ደግሞ በጫካ ውስጥ ያሰቡት ሴትአፕ የተደረገው አእምሯቸው ከዛ ለመላቀቅ በጣም ጊዜ ወስዶባቸዋልና እነዚህኞቹ ደግሞ የነዛን ኮፒ ናቸው እና ያሳዝናል። እና ጦርነትን በተለይ ይሄ አዲስ ቴክኖሎጂ የድሮን ቴክኖሎጂ የሰርቬላንስ ቴክኖሎጂ በጣም እንትና አትራክት አድርጓቸዋል። ድሮ እንግዲህ ወታደር ሚሊዮን እንመለምላለን፣ ሚሊዮን እናዘምታለን፣ በቢሊዮን ደግሞ እንትን ፕሮጀክት ፈንድ ዳይቨርት እናደርጋለን የሚል አይነት እምነታቸውን እኮ ይናገራሉ እኮ። ግን ጦርነት በጦርነት ብቻ መፍትሄ በተለይ ህዝብ ድጋፍ ያለውን የሽምቅ ውጊያ በጦርነት አሜሪካም አልቻለችም ተብሎ ሲወራ አሜሪካ እኮ በሌላ ሰው ሀገር ነው የሚል መልስ ሲሰጡ ሰምቻለሁ። የኛን ሀገር ማየት ነው 30 አመት ሙሉ ከ1953 እስከ 1983 እኛ ያለፍንበት ጦርነት ማለት ነው። እና ያውም ሌጂቲሜሲ ያለው ኢትዮጵያን ካላት አንድ ግዛት በጠመንጃ ኃይል ገንጥለን ሌላ ሀገር እናረጋለን የሚል ማንም ኃይል የሚዋጋው ነው። በርግጥ ፖለቲካ መፍትሄ የለውም ማለት አይደለም። ፖለቲካ መፍትሄ የሚሰጥ መንግስት ስላልነበረ ነው እንጂ እኛም የምንዋጋው የነበረ ሌጂቲሜት ጦርነት ነው የነበረው እና ያ እንኳን ሆኖ ማሸነፍ አልተቻለም። እና ይሄንን አያገናዝቡም። ቴክኖሎጂ ስልጣናቸውን አቆሞ ለማቆየት ምድሪቷን በቃ ያለውን ሽምቅ ተዋጊ ሁሉ ወደ ከምድር ቀላቅሎ በቃ በአንድ ጊዜ አሸናፊ የሚሆኑ አይነት ህልም ይዘው ነው አሁን የሚያወሩት ነገር ሁሉ ብንሰማ ይሄንን ነውና ያው ያምባገነን እና የዘረኝነት ደግሞ በጣም እኮ የሚገርመው ነገር ደግሞ ከዚህ ብሔረሰብ ወተናል ብለው ለዛ ብሔረሰብ ነው የቆምነው፣ ይሄ ብሔረሰብ ነው ገዢ፣ እኛ ከሌለን እናንተ የላችሁም እያሉ
ያ የሚሉት ብሔረሰብ እኮ ነው በመከራና በፍዳ ውስጥ ያለው የሚሞተው የሚያልቀው። ለሱም እኮ አይመለሱም። ግድያው፣ ማፈኑ፣ ማገቱ፣ ከቦታ ቦታ መንቀሳቀስ አለመቻሉ፣ የኢኮኖሚው ድቀት ሁሉ በሁሉም ላይ ነው እየደረሰ ያለው። ደረጃው ይለያያል እንጂና ይሄ የጦርነት እንትን የአምባገነኖች ነው። ሁለተኛ ደግሞ አሁን ደግሞ ከአምባገነንም የከፋው የዘር ፖለቲካ አራማጅ የመንግስት ባለስልጣናት ናቸው ያሉት። ከዛ በላቀ ደግሞ የዘመኑ ቴክኖሎጂ አሸናፊ ያደርገናል ብለው የሚያምኑ ናቸው። ስቲል አሁን እንግዲህ የጦር መሳሪያ እኮ እንደው መቼም አይደለምና ቴክኖሎጂውን የነፍስ ወከፍ መሳሪያ እኮ በየቀኑ የሚማረከው የሚወድመው እና የሚጠፋውን እኮ ለመተካት መሳሪያ እኮ እንደ ጎርፍ እኮ መውረድ አለበት እኮ። ለዚህ እኮ ነው በየሀገሩ የሚሮሮጡት ለመግዛት ይገዛል። ያው ፋኖ አብዛኛው ታጥቆታል። በሸኔም በኩል እንደዚሁ የሚታየው የመንግስት ወታደር ታጥቆት የነበረ መሳሪያ ነው። እና ሌላው ለጦርነት የሚወጣው ጥይቱ፣ ሮኬቱ፣ ነዳጁ፣ ለሰራዊቱ ቀለብ፣ ለሰራዊቱ ደሞዝ፣ ይሄ ሁሉ ተዳምሮ አገሪቷ ኢኮኖሚዋ እንዳለ ተጨምቆ አልቆ ድህነቱ ህዝቡን እየጨረሰው ነው። እነሱ ይሄ አይታያቸውም እና እናሸንፋለን የሚል ህልም አላቸው። ምንም ፕራክቲካል የማይሆን እና ደግሞ ከወታደራዊ ሳይንስም ውጪ የሆነ እምነት ስላላቸው ነው ብዬ ነው ማስበው። ይሄ እምነታቸው ግን ይዟቸው እስኪጠፋ ድረስ የሚቀጥል ይመስለኛል። በጣም ጥሩ ጋርጌ አመሰግናለሁ ሻለቃ ማሞ። እንግዲህ አምባገነን መንግስታት ከዚህ የዘለለ እይታ የላቸውም። ስልጣናቸውንም ለማስጠበቅ ያው ሁልጊዜ ጦርነት ላይ ነው የሚኖሩት የሚለው ነው። እንደገና ደግሞ ይሄ ቴክኖሎጂውንም መሰረት አድርገው እናሸንፋለን እስከ መጨረሻው እናሸንፋለን የሚል ዘፈን ነው ያላቸው የሚል ነው እንግዲህ የሰጡን አስተያየት። እንግዲህ ሻለቃ ማሞ በእኔ በኩል የነበሩኝን ጥያቄዎች ጨርሻለሁ። ምናልባት እንደው ሀገሪቱ ካለችበት ሁኔታ አንፃር ህዝቡም ካለበት ሁኔታ እንደገና በጣም ብዙ እንግዲህ ይሄን ስርዓት ታግሎ ለመጣል እየታገሉ ያሉ የፋኖ ሰራዊቶችም አሉ። ሌላውም በየሁኔታው በየአቅጣጫው ብቻ የስርዓት እየጨቆነን ነው እየገደለን ነው ያሉ በየአካባቢው እየተዋጉ እየተፋለሙ ያሉ አሉና እንደው ከወቅታዊ ሀገራዊ ሁኔታው አንፃር ማጠቃለያ ነገር ቢሉን ደስ ይለኛል ሻለቃ ማሙ። አመሰግናለሁ። ወል እንግዲህ ሀገራችን ላይ ያለው ሁኔታ አሁን እንዳልኩት በመንግስት ስርዓቱ በኩል ብዙ ተስፋ የለም። ፖለቲካል ሶሉሽን ለመስጠት በኃይሉ ነው እየሄዱ ያሉት። በጦር ኃይል እናሸንፋለን ባዮች ናቸው። ግን የመጣው ኮምፕሊኬሽን የመጣው ውስብስብ ነገር ኢቭን ጦርነት እንኳን ለማካሄድ ማያስችል አጣብቂኝ ውስጥ እንደገቡ ቅድም ገልጬዋለሁ። እዚህ ላይ የሚያሳዝነው ግን በአንደኛ ደረጃ የህዝባችን እልቂት ነው። ጦርነትን መሸከም የምትችል ወይም ጦርነትን መሸከም የሚችል የህዝብ አኗኗር የለንም እኛ። እያንዳንዱ መሳሪያ ምን ያህል የማጥፋት አቅም እንዳለው ይታወቃል። የኛን ህዝብ አኗኗር በምናይበት ጊዜ ደግሞ ከጭቃና ከእንጨት የተሰራ ከሳር የተሰራ ቤት ነፍስ ወከፍ ጥይት እንኳን በሚገባ የማይመክት ቤት ውስጥ የሚኖር ህዝብ ነው ያለው። ከዛ ውስጥ ደግሞ 80% በላይ በግብርና የሚተዳደረው በዚህ አይነት መኖሪያ ቤት የሚኖር ነው እና በዚህ አካባቢ ነው ጦርነት የሚካሄደው። በዚህ አካባቢ የሚካሄድ ጦርነት በከባድ መሳሪያ፣ በድሮን፣ በተዋጊ ጄት፣ በተዋጊ ሄሊኮፕተር፣ በመድፍ የታገዘ በአየር መቃወሚያ የታገዘ ውጊያ ማድረግ ማለት ኮላተራል ዳሜጅ ሳይሆን እልቂት ነው። እንደ ወታደር እኮ ተዋጊው ማለት ነው። አሁን ፋኖም ቢሆን ሸኔ የራሱ የሆነ ካሞፍላጅ ታክቲክ ይጠቀማል። ተመሳስሎ ነው የሚሄደው።
አንድ ቦታ ሰርፍ ምሽግ ቆፍሮ ነው እንትን የሚለው ወይ ከለላና መከታ ይዞ ነው። አሁን እኮ ያለቀ ያለው 3 እጥፍ በላይ የሚሆነው ሰላማዊ ህዝብ ነው አንድ መሳሪያ በተተኮሰ ቁጥር። እና በዛ ላይ ደግሞ ዲሲፕሊን የሌለው ትሬኒንግ የሌለው የድሮን የከባድ መሳሪያ ተኩስ በዘፈቀደ የሚተኮሰው ህዝቡንም ንብረቱንም እያወደመ ነው የሚገኘውና እንዴት ይሄንን የሚያስብ አእምሮ ይጠፋል የሚያሳዝነው። ከዛ ቀጥሎ ደግሞ ሁለቱም በውጊያ ላይ የሚሞተው ደግሞ በመከላከያም ያለው ህዝባዊ ኃይል የሚባለው ይሄ ሚሊሻው በጣም በሚያሳዝን ሁኔታ ገበሬ እንግዲህ ለፍቶ ደክሞ መከራይቶ 1 ኩንታል 2 ኩንታል እህል አምርቶ ያችን ሸጦ እንደዚህ የሚኖር ገበሬ 5000 እና 8000 በአንድ ጊዜ ብር ሲሰጠው ያጓጓ ይመስለኛል። በሚገባ ትሬኒንግም የለውም። እየተነሳ መሳሪያ እየተሰጠው ሄዶ ከወንድሙ ጋር የሚገለው የሚሞተው እልቂቱን እንግዲህ ያስቡት። ትሬንድ አይደለም በውትድርና መሳሪያ ብቻ ይዞ ነው የሚሄደው። በሚገባ እንኳን ከርቀት ማሳይ ካሞፍላጅ እንኳን አይደለም ከአካባቢው ጋር ግማሹ ነጭ ነጠላ ለብሶ ጭምር ይሄዳል ከርቀት የሚታይና እንዲህ አይነት እልቂት ውስጥ ነው ያለነውና ወታደሩም እያለቀ ነው። ትግል የሚያካሂዱትም ወገኖች እንዲሁ እየሞቱ ነው። አገሪቱ አጠቃላይ እልቂት ላይ ነው ያለችውና ኢኮኖሚው ሌላው ተትቶ የሰው ክብሩ የሰው ህይወት እልቂት ላይ ስላለ ይሄንን የሚያዩ ወታደሮች፣ የጦር አዛዦች፣ የጦር ጀነራሎች በተለይ ከፍተኛ አመራሮች መድረሻቸው የት ሊሆን ነው? መድረሻቸው ምን ሊሆን ነው? እያንዳንዱ ቀን የጦር ወንጀል የተፈጸመበት ቀን ነው የሚሆነው። እንዳልኩት በዛ አካባቢ ራሱ ጦርነት ማካሄድ ራሱ የጦር ወንጀል ተደርጎ ሊታይ ይችላል። እንዴ እዚህ እኮ ዩሮፕ ውስጥ የምናየው አሁን ዩክሬን የምናየው እያንዳንዱ መንደር እኮ የቦምብ ሼልተር እኮ አለው። መሳሪያ ሲተኮስ እኮ የሚገቡበት ቦምብ ሼልተር እኮ አላቸው። ቤታቸው ራሱ ከግንብ የተሰራ እኮ ነው። ያሁኑ እንኳን የሚያልቀውን ማየት ነው። እኛ ሀገር ቦምብ ሼልተር ቀርቶ የነፍስ ወከፍ መሳሪያ እንኳን በትክክል ሊመክት የሚችል መኖሪያ ውስጥ እኮ አይደለም ህዝቡ የሚኖረውና ህዝብ እያለቀ ነው። ይሄ ሁሉ ጦርነት የሚካሄደው ሁሉ ጦርነትን ደግሞ ገና ለማስቀጠል ብዙ እየታሰበ ያለውና ይሄንን በተለይ ይሄንን ጦርነት ለማስቆም እና ፖለቲካ መፍትሄ ለማስገኘት የሚያስችል አቅሙ ያላቸው የሰራዊቱ አመራሮች ይሄን ችግር በፖለቲካ መፍትሄ ሰጭነት ፍታ ካም በኋላ ወታደራዊ ዋጋም ብለው ኖ ማለት መቻል አለባቸው። ታሪካቸውም የወደፊት ህይወታቸውም ከመበላሸቱና ያልሆነ ውድቀት ከሚደርስባቸው ሀገራቸውንም ህዝባቸውንም ከጦርነት ለመታደግ አንድ ነገር ማድረግ አለባቸው። ፖለቲከኞቹ ቅድም እንዳልኩት ነው ተሸንፈው ተንበርክከው ወድቀው ወይ ደግሞ ጠፍተው ደግሞ ሊሄዱ ይችላሉ መጨረሻው ሲደርስ እነሱ ያው እንደ ተፈጠረው ከዚህ በፊትና ይሄንን ሊያስቡበት ይገባል። በተረፈ ግን ኢትዮጵያ የሚታደጋት ፈጣሪ አለ። ህዝቡ ጸሎተኛ ነው፣ አምላኪ ነው፣ አማኝ ነው እና ኢትዮጵያ ትተርፋለች ዞሮ ግን አሁን ያለው ሁኔታ ግን ኢትዮጵያም ለመትረፏ የሚያሰጋ የሚያሳስብ ደረጃ ላይ ነው ያለችው ነው የምለው። አመሰግናለሁ። እሺ አመሰግናለሁ ሻለቃ ማሞ ለማ። እንግዲህ በሰፊ ውይይት ነው የሰጡን። አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት ከሻለቃ ማሞ ለማ ጋር እኔ ላነሳውላቸው ጥያቄዎች ሰፊ ማብራሪያ እየሰጡን አጠቃላይ በሀገራዊ ወቅታዊ ሁኔታና አጠቃላይ አሁናዊ ሁኔታውን መሰረት አድርገን ሰፊ ውይይት ከእናንተ ጋር ስናደርግ ቆይተናል። እንግዲህ ሻለቃ ማሞ ለማ ለአነሳዋቸው ጥያቄዎች ሰፊ ማብራሪያ ስለሰጡኝ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን በሌላ ጊዜ በሌላ ርዕሰ ጉዳይ
በድጋሚ እንገናኛለን። ለዛሬው የነበረን ፕሮግራም በዚሁ ቋጭተናል። እናመሰግናለን። ሻለቃ ማሞ እጅግ አድርጌ አመሰግናለሁ። ሰላም ሁኑ። እኔም አመሰግናለሁ። ደህና ሁኑ። እግዚአብሔር ይስጥልኝ። አሜን።